ዛሬ በሰው እንትን ተብሎ ታሪኩ ግን በዛኛው ሳይድ ያለውንም ስለ ልጅቷ ታሪክ ሰምቻለሁኝ። የጠየኳቸው ኤቪደንሶች አሉ። እነሱ ኤቪደንሶች እጄ ላይ ሲደርሱ እንግዲህ ናርድዬ በሌላ እንትን ትመጣለች። እነዛ ኤቪደንስ ከሌሉኝ እኔ ወጥቻ አልናገርም ብያለሁኝ። የሂ ሳይድ አይነት ነገር እንትን አይለኝም። ግን ፋክት እና ኤቪደንስ ያላቸው ስለ 12 ዓመት ልጅቷ አሁን ባይዘው 19 ዓመቷ ነው፣ ኮሌጅ ነች። ይሄን ሁሉ ታሪክ ሰምታለች። ወንድሞቿ ታሪኩን አያውቁም ነበረ። አሁን ነው ሚዲያ ላይ ሲወጣ የሰሙት። እዚህ ጋር ተመቶ የተነገረ ኔሬቲቭ እና እናትየው የምትለው ኔሬቲቭ is totally different። በሃይማኖቱን ስለቀየረ ምናምን አይደለም። እህትየውን ማምጣት ብቻ ላይክ የኢሚግሬሽን እንትኖች አሉ። ላይክ እህትየውን ሄዶ ማግባት ነበረበት። እህትየውን አላመጣም አለ። ሌላ ሚስት ነበረችው ኢትዮጵያ። እሷ ላይ እቺ ራሷ የእንጀራ እናት ብላ ስትል እኛ ከእናታችን ነው የምንላት። 30 ምናምን ዓመት አብረን ኖረናል። አንድ ቀን እንጀራ እናት ብለን እንኳን ጠርተናት አናውቅም። እሷ ነች ሚዲያ ላይ ወጥታ የእንጀራ እናት ብላ እንትን ያለችው እራሷ ነች። ሄዳ አፈላልጋ ራሱ እንትን ያለችው እንጂ እሷ አይደለምች የሚያገናኘችው። እናትየዋ እንጀራ እናት አይደለችም የሚያገናኘቻቸው፣ እራሷ ሄዳ ነው። ለንደን እንደሚኖር ስለመገናኘታቸው ሳይሆን ዲዲ አርጎታል ወይ ላይክ ያንን እንዴት ነው ፋይንድ አውት ያረግሽው ስንላት፣ እኔ ኢትዮጵያ በጣም አሞኝ ኢትዮጵያ ነው የሄድኩት ትንሿን ይዤ እና በዛ በነበርኩበት ሰዓት ላይ ልጄ ለአባቷ እናቴን I just want my mom እናቴን ነው የምፈልገው ብላ አለቀሰች። ከዛን አባት ያው ይደውልና እሱ ያገናኘኛል። ምን ሆነሽ ነው ስላት፣ ማሚ ናፍቀሽኛል ነይ ብላ በጣም ኢሞሽናል ሆነችና እንዴ እኔ ልጅ ሆኜ መጀመሪያ ጊዜ አይደለም ምንድነው ብዬ ጠየኳት። በቃ ማሚ I just want you to come አንቺን ነው የምፈልገው አለችኝ። ከዛን ስልኩን ከሷ ጋር ዘግቼ ወንድሜ ጋር ደወልኩኝ። እሱን ደውዬ እንደዚህ ብላለችና ምን ሆና ነው ሰላም ነች ወይ እንደዚህ ብላኝ አታውቅም፣ ግን በጣም ኢሞሽናል ሆና ነው ያለችኝ ብዬ ስለው ምንም እንደማያውቅ እንትን አለ። ከዛን እሱን ስልክ ዘግቶ ወዲያውኑ ወደ ለንደን ሙቭ አደረገ እና ባሌ ራሱ ስራ ቀርቶ ልጆቹን ያዘ። ወንድምሽ ጥሎ ሄዷል ሙቭ አርጓል ሲለኝ በቃ ተመልሼ ደግሞ መጣሁኝ። እዚህ ተመልሼ መጥቼ ላናገራት ምንድነው ምን ሆነሽ ነው ስላት፣ ማሚ I just want you እዚህ እንድትሆኚ ብላለችኝ። በቃ እንደ ቲኔጅ ሆርሞን አርጌ ነው ያየሁት። እንደሌላ እንትን ምንም ማቀው ታሪክ የለም። ያው ከሱ ጋርም የተጋጨ ነው። በእሷን አምጣ እህትን አምጣ አላመጣም በሚል ኢትዮጵያ ያለውን ትቶ እችን ሲያገባ በዛ ነው የተጋጨ ነው። እንደማንኛውም ወንድምና እህት በቃ የምትነጋገሪው አለ። በንዴቶች የተናገርኳቸው ነገሮች አሉ። እንደማንኛውም ወንድምና እህት እንደሚጣላው ኢሞሽናል ሆኜ ተናግሬያለሁኝ። ፋስት ፎርወርድ እች ልጅ ትምህርት ቤት ሄዳ ተናገረች። ማቀው ታሪክ የለም። እየነዳሁኝ ነው ተጠራው፣ መጣው፣ ሄድኩኝ። ባሌም ነበረ። መጀመሪያ ላይ አልገባኝም። ትምህርት ቤቱ ከኦፊስ ፕሪንሲፓሉ ኦፊስ ከፍቼ ስገባ የህዝብ ማዕት ነው ያለው። ልጅቷ ምን ሆነች ልጄ ምናምን ስላቸው ሽዞኬ ብለው ያንን ሲነግሩኝ ፌንት ነው የነቀልኩት። አምቡላንስ ሁሉ መጥቶ ኢመርጀንሲ ሩም የዛን ቀን ይዘውኝ ሄደዋል። ይሄ ከዛ በኋላ ያለው ልጅቷን ቴራፒ ሳይካያትሪስት እንዲያይ ወስዳለሁኝ። ኮርት ዴይ በዚህ ያለ በዛ ሄዳለሁኝ። ከልጄ ጋር ራሱ ምንድነው ብዬ ለማውራት ይመጣሉ ኢንቨስቲጌተሮች፣ ቤቱን ያያሉ። ስለ ሶፋው የቱ ጋር እንደነበረ ምናምን እሷ ያለችውን የሰጠችውን ቃል እዚህ ጋር ነው እዛ ጋር ነው አይደለም ብለው ተነስተው ይሄዳሉ። ኤቭሪ ሪዛልት ምን ሰማው ኮርት ውስጥ ነው። ስለ ኢሚግሬሽን ስለሱ ወንድምነት የካርኩት እሱ ከኢትዮጵያ ሲወጣ ወረቀት ተሰርቶለት ነው የወጣው። ያ ማለት ወንድም የለኝም እህት የለኝም
ብሎ ለኔ አይደለም ለሱ ወረቀቱ እንዳይበላሽበት ብዬ ነው። ወንድም ሳይሆን አጎት ሳይሆን ክሎስ ፍሬንድ ነው ያልነው። እሱን ፕሮቴክት ለማድረግ ነው እንጂ እኔ ምንም እሷን ልጄን በዚህ ደረጃ ማስጠናበት ምንም አይዲያውም የለኝም እንደዚህ እና ተወጥቶ ኤግዛክትሊ እንደዚህ በዚህ ደረጃ እኔ ልጄን እንደዚህ ቁጭ ብዬ እንትን የምለው ኮርት እሷ ራሷ ነች ኢቨን ስለ ኢሚግሬሽን ኬዙ ምኑ የተናገረችው ያልሄዱበት መንገድ የለም። እሷ ራሷ ነች የእሷ ሎየሮች ያላመጡት ያላደረጉት ነገር የለም። እነሱ ይሄ በቃ በጣም ያማል። በራስ በልጅ ላይ ሲሆን ያማል። እኔ ባልሄድ ኢትዮጵያ ይሄ ሁሉ ነገር አይፈጠርም ብዬ ለራሴ ምን ተነላለሁኝ። እንዲህ ሶሻል ሚዲያ ላይ ተወጥቶ ደግሞ ስሟ ተነግሮ አሁን ላይ ደግሞ ምን ብዬ ነው ለህዝብ ልጄ እንዲሆናለች እያልኩኝ የወጣችሁ በአደባባይ ይነገራሉ። ማንም እንዳይሰማ አፍኜ ነው የተቀመጥኩት። እነሱ ያገኙትን አይተው ነው። ኢቭን ኮርት ውስጥ ራሱ ስንወጣ እሱ በሌላ መንገድ እንደ አንድ ባንድ እንትን ራሱ መሄድ አንችልም። ተለያይተን ነው እንዳንገናኝ ራሱ እኔ አንድ ክፍል የሆነ ክፍል አስቀምጦኝ እየጠበቅን ፐርፐስሊ የምንድነው ያለችው ፐርመድ ነኝ ብላ ሁሉ ልጇን አቅፋ አባትህን እህትየው ሊያሳስሩብህ ነው ልጄ አባትህን እህትየው ልትከተው ነው ወኔ ቤት ካላባት ልታድግ ነው እያለች ስትል የዛኔ ነው ምን ትምሰል ቀና ብዬ ሳይ እሷ ነች። ከዛን ላሉት የሱ ሚስት እኮ ነች ዋይ እዚህ ገባች ብዬ ስል አንስተው አስወጧት። ፐርፐስሊ ነው ያንን ያደረገችው ሺ ኖውስ። እና ሌላ ደግሞ ምንድነው የወታ እዚህ ላይ ሴትዮዋን ኢሜጅ እንደዛ የእንትኑን ለሽምግልናው ምናምን የተባለው ወንድማችን ሞቶ 40 እንኳን አልሞላም 80ም አልወጣም። ኢትዮጵያ እኮ ባህላችን ኢቭን ጎረቤት እንኳን ሰርግ ቢኖረው 40 80 እስከሚመጣ ብሎ አይደግስም። እነሱ ግን ሰርጉን የተጋቡት ራሱ ኤርትራ ሳይሆን አዲስ አበባ ነው አለች። አዲስ አበባ ነው የተጋቡት እንጂ ኤርትራ አይደለም። እና ይሄ እኔ ምን አልኳት፣ ኦኬ አሁን ለዚህ እሷ ያለችው ሌላ ነው፣ አንቺ ያልሽው ሌላ ነው፣ መረጃ ካላችሁ ስጡኝ ብያታለሁ። አሁን አዲስ አበባ ተገባ፣ ምን እሷ አዲስ አበባ ገባች፣ እሱ ኤርትራ ተጋቡ። ይሄ አንቺ እኛ እዚህ ያገናኘን የህፃኗ ልጅ መደፈር የህፃኗ ልጅ መደፈር ነውና ኮርቱም ጀጁም በታይሙ ያለው ምንድነው እሷ ስለ ኢሚግሬሽን እንትን ስትል ይሄ ኢሚግሬሽን ርዛው ይጨርሱት ከዚህ ኬዝ ጋር አይገናኝም። የኢሚግሬሽን እንትኑን ሲያወሩ ይሄ የኢሚግሬሽን እኔ አያገባኝም። ብትፈልጉ የኢሚግሬሽን ራሱ የሆነ የኮርት እንትን አለው ልክ እንደዚህ ሆምላንድ ሴኩሪቲ ማለት እነሱ ዲል ያድርጉ። እኛ ይሄ ኬዙ ስለ ህፃኗ ነው ብለው ያልሄዱበት ርቀት የለም። እና እነሱ ሁሉን ነገር ሳይካትሪስት እንትን ኢቫሉዌሽን ኢቭን ከዛ በኋላ ራሱ ልጄ ናይትሜር ነበራት፣ ትፈራ ነበር ስትሄድ፣ ሰው ካጠገቤ ፓኒክ አታክ ሁሉ ነበራት። ይሄን ሁሉ አሁን አልፈን እግዚአብሔር ይመስገን አሁን ደህና ነች፣ ተሻላት፣ ሰላም ነች። ራሷን ሁሉ አለመተንፈስ ላይክ ሩማ ውስጥ ሆነው ልጆቼ ወንዶቹ መተው ማሚ she's trying not to breathe like a suicidal ማለት ኢቭን ያንን ሆልዲንግ ብሬዝ ያደርጋሉ። ኦኬ ሆልድ ብሬዝ ታደርጋለች ብለው እንትን ብሎኝ አሁን ልክ እሷ በቃ ደህና ነች አሁን ተስተካክላለች ቴራፒው ሄልፕ እያረጋት ነው ብለን ስንል ይሄ ነገር ተፈጠረ። አሁን ላይ ምንድነው ሞቲቬሽኑ? አሁን ላይ ስል ደግሞ ሜቢ አሁን ላይ የወጣ ህግ አለ እንደዚህ ወንጀል የሰሩ ዲፖርት እንዲደረጉ። ኬዙን ሪኦፕን ካደረገች ጊዜ ይሰጣታል። ኬዝሽ ኦፕን ሆኖ ፔንዲንግ ላይ ከሆነ ዲፖርት አትደረጊ ይጠብቃሉ ማለት ነው። within that process ይሄ ታይሙ እስከሚሄድ ድረስ ሜቢ ሌላ ህግ ይወጣል በሚል በዛ ነው
እንጂ እንደሚባለው ራሱ እንደዚህ ወታ እኔ ሶሻል ሚዲያ ላይ ማላየኋትም ሰዎች ናቸው። So it happened like 6-7 years back, yeah, to 2019 እና ኬዙ ራሱ ሊፈረድበት የፈጀው እነሱ ኢንቨስቲጌት ሲያደርጉ 2 ዓመት 3 ዓመት ገደማ ፈጅቷል። and they found በሱ IP እንትን በሱ አሁን እሱ ላይ ነው እሱን እንትን በይኝ ያልኳት። she doesn't seem like ይሄ ምን አይነት ገራግር ነገር ነች። ገራግር ነው የሚባለው like ብዙ ይሄ እንትኑን እሷ እዚህ ጋር መታ ፔንት እንዳረገቻት እናት አይነት አይደለችም። because እሷ እንደዚህ አይነት ፓወርፉል የሆነች እናት at least you will have a full understanding of what's going on like full እንትኑን ማለት ነው like እንዴ ነው እኔ immediately ነበረ መወጣው ልጄ በዚህ ደረጃ እንደዚህ ተብላ ቢሆን ዲፌንድ ለማድረግ። አሁን እሷ ዲስክራይብ ያደረገቻት መሰሬ እናት ልጇን ይሄን ሁሉ የምታሰጠና ይሄ ያቀታታል ሚዲያ ላይ ወጥቶ እንትኔ ማለት ታዲያ ሚዲያ ላይ ለምን አይኬድ አትሄጂም አትመልሽም ስትባል አይ እኔ ንግግሩንም አልችልበትም ይሄን ያህል እንደዚህ ሚዲያ ላይ ተወጥቶ የማውራቱን ችሎታ የለኝም። ፕላስ ደግሞ የልጄንም አሁን 19 ዓመት ሞልቷታል። የሷን ፍቃድ መኖር አለበት። ለምን እኔ ወጥቼ እዛ ጋር እሷ ወጣ እዚህ ጋር ስትናገር ኦፍ ኮርስ ልጅቷ 19 ነች ልጅቷ ወጣ ትናገር ይባላል። ያ ስለዚህ አሁን እሱን እንትን ልበልና የጠየኳቸው ዶክመንቶች አሉ። እሱን ካመጡ ፉሊ የልጅቷን ስም ኦልሬዲ ኤክስፖዝ አርጋታለች። በታይሙ ብዙ ሀበሻ ስላልነበረ ከአንዳንድ የኔ ልጅ መሆኗን ሰው ነው ያወቀው ከአንዳንድ እና በዛም ሄጄ ፖሊስ ጋር ሪፖርት አድርጌያለሁኝ። እንደዚህ ብዬ ሪፖርት አድርጌያለሁ እሱን እየጠበቅን ነው ብላለች። እንግዲህ ያለውን እንትን ላኩልን ብለናቸዋል። እሱን ከላኩ መጥቼ ስሟቸውን ብላንክ አድርጌ የኢትዮጵያን ቤቱ ተሽጧል የተባለው አልተሸጠም። የሆነ ጊዜ ህግ ወጥቶ ነበር ነው። አሁን ስለ ኢትዮጵያ ብዙ ስለማላቅ ግን ከአስረዱኝ ሌሎች ሰዎች የውርስ ቤት ከሆነ ስሙ መዘዋወር አለበት የሚል ህግ አውጥተዋል። ስሙ መቀየር አለበት። ከዛ ውጪ ስሙ ካልተቀየረ መንግስት ቦታውን እንደሚወርስ እሱን ከንፈርም አድርጌ አሁን እንደዛ አይነት ህግ አውጥተዋል። ስም መቀየር አለበት ብለዋል። እንደዛ አይነት ህግ አለ ስላሉኝ አሁን በኢትዮጵያ ህጉ ደረጃ ብዙም ዲቴል የለኝም። ግን ኢቭን ያንን ራሱ ልናደርግ ስንሄድ ምንም ፋይል ሊያገኙ አልቻሉም። ከዛን እንዴት ነው ምንም ፋይል ሊገኝ ያልቻለው ተብሎ ሲባል ፋይሉ ወጥቷል። ማን ያስወጣችው? የወንድም ሚስት ከዚህ ገንዘብ ከአውሮፓ ገንዘብ ልካ በገንዘብ እንዲወጣ አድርጋና ጀስትስ ቱ ማች የፋሚሊ ድራማ አለባቸው። ግን the fact የፋሚሊው ድራማ እች ልጅ አልተነካችም ማለት አይደለም። እች ልጅ አልሆነችም ይሄንን ኤክስፒሪየንስ አላረገችም። ቢኮዝ ለኔ ራሱ ይዘገንነኛል ላይክ በአፍ መደረግ የሚባለውን ላይክ አዳልት ሆኜ ራሱ እንደዚህ ብሎ ለማውራት it's uncomfortable። እንኳን የ12 ዓመት ልጅ በዚህ ደረጃ እና ደግሞ ባክ ዮኒ ኦፊስ የነበረው ኢትዮጵያ ያለው ከመሰራበት ኦፊስ ጀርባ ዴኬር ነበር እና አንዷ ህፃን አባቷ እንዲ ፓንት ያረገ የለ ይሄ ቁንጣ ፓንት እንዲ አውልቃ ያንተ ቸኮሌት የለውም ማለች አባቷ። oh my god so the daycare owner son ማለት ነው ልጁ ብልቱን ቸኮሌት እየቀባ ቸኮሌት እያለ ህፃናቶችን ትለያይ ነበር። oh my god ያ እና በዛ ምክንያት ነው ያወቁት። ያ እኔ ደግሞ I just can't ለምን አሁን ኤቪደንስ የምትጠይቂው ሩሜ ውስጥ ከመቶ ረጅም ስሞኛል ትከሻዬን እያሻሸ ይሄ የኛ ሲክሬት መሳጅ ነው ብሎኛል ሲባል በዛ ጋር ቪዲዮችን ዶክመንታሪዎች ምናምን አላየሽም አንዴ ነው እዛው ሲክሬት ያ ሲክሬት ትባያለሽ አንቺ እዛ ጋር እች ልጅ አሁን ፕሩፍ አምጪ የምትያት ምኑን ነው ፕሩፍ ካላት
ቃላት ዲስክሪፕሽን በስተቀር ያሳለፈችውን ከመናገር በስተቀር ማን ነው ካሜራ ደቅኖ ነው እንዴ ይሄንን ነገር የሚያደርገው? አሁን እኔ what I will advise ማን ወርቅ ነው የምትባለው she can keep her pedophile husband ማለት ነው። ግን ምንድነው ባንደነው ቁር ደስ ይለኛል ያሏ ሞለስት ካረገ ከተፈረደበት ኬዙን ታስፈታል አስከፍታለች ነው አይደል የተባለው። ከነገና እንዲታይ ያና ልታስከፍት እንትን ብላለች። እንግዲህ ያሉን የሆነ ደብዳቤ ልከውላታል። ሜቢ ሪሲቭ አድርገነው ሪቪው እናደርገዋለን ነው የዩኬን ደግሞ ህግ እንዳስረዱኝ ቻምፐር ብዙዎች ላይክ 5 ዲፓርትመንት ነው ምናምን እነሱ ሁሉ መስማማት አለባቸው። ከዛ በኋላ ጎዝ ባክ ቱ የኮርቱ የፈረደበት ኮርት ይገባና ያ ኮርትም መስማማት አለበት ኬዙን ለመክፈት። እንደዛ ነው ያስረዱኝ። እሰ ፕሮሰስ ያ ሶ የሆነ ብላንክ አድርጋ ምንም ነገር የለውም ኦፕን ምንም ነገር ወይ ፖስቴቹ ያ እንደ ከነገና ራሱ ቢፈረድበት ምን ትፈቻለሽ ወይ ስትባል አልፈታውም ካለች ጀስት እኔ ጋር መጣች። እኔ ደግሞ የመሰለኝ ቤተሰቦቹ ሰምቶ የተዋት ነበር የመሰለኝ እንጂ ይሄን አልመሰለኝም። በአመት ባት ቀን የመጣችብን ጊዜ ጌታ ኢየሱስ ነው የጠበቀኝ። 5 years እና ጀስት ይሄ እንደዚህ አይነት ቢሄቪየርን ለመቀባባት አላረገውም ብሎ ለመወሰን ራሱ ፈርስት ኦፍ ኦል እሷም የለችም በቪዲዮ 24 ሰዓት ነኝ ትላለች። እና እንዴት ነው ቪዲዮ ኮል 24 ሰዓት ምን ነው ታይም ዲፈረንስ አለ፣ የምተኝበት ታይም አለ። ስለዚህ ለአንድ ሰው እኔ አጠገብሽ ለሌለ 24 ሰዓት ከዛ ሰው ጋር ኢቭን አጠገብሽ ሆኖ ራሱ ከዛ ሰው ጋር የሚሄድበትን 24 ሰዓት ምትሄጂ ካልሆነ በስተቀር ውትነስ ልትሆኛች። ታማኝ ግን ሚስት ናት። እና የሰውም ሪያክሽን ደግሞ አይ ቲንክ የሆነ ታቡኛ ኮሚቴ ተለምዷል። በቃ የሆነ ወንዱን ስፖርት የማድረግ አዎ ትክክል ነው። ወንዱ በቃ እዚህ ሀገር ህፃናቶች ዋሽተው እንትን ያስገባሉና እኔ አምግላድ የዩኬ እና የአሜሪካ ህግ ሞር ስታንድ የሚያደርገው ለልጆች መሆኑ ልጆች አይዋሹም ተብሎ የልጆችን ወርድ እኔም ቢሆን በቦታው እንደ ጁሪው ላይ ተቀምጬም ቢሆን ይሄን ሁሉ እየሰማሁኝ አልተፈጸመም ብዬ ለማለት ይከብዳል በጣም። ያ ማለት እኮ ነገ ልጄ የሆነ ነገር ቢፈጠርባት መታ ማሚ እንዲሆን ያለው ስትለኝ ኤቪደንስ ስጪ ልላት ነው ማለት ነው። አምጪ ኤቪደንሱን። ላይክ ምንድነው ኤቪደንስ? የሆነ ሰው ራሱ ኮርነር ላይ ዞር አድርጎ ቢስማቸው ራሱ እኮ ምንም ኤቪደንስ አይኖርም። ያ እና ኢትስ እንትን ነው ኤኒዌይስ ግን ቪዲዮ ግን በሱ ስልክ ውስጥ በሱ አይፒ ምናምን እንደዚህ አይነት ኤክስፕሬሲቭ ቪዲዮ እናትየው እነሱ ራሳቸው ሰርች አድርገው ተገኝቷል ነው የምትለውና እሱ የሚለውን ሪፖርት ላኪልኝ ብያታለሁኝ። እሱ ዳስ ኪ ያ እሱን ሪፖርት ኢቨን ቪዲዮ እንኳን ባይገኝበት የተከሰሰው ክስ በ7 እስከሆነ ድረስ እሺ የቪዲዮን ጣል ነው እንበል። ሌላውስ የቪዲዮ ወደቀ 6 ውስጥ እኔ አይ ቢሊቭ እኔ ህፃኗን ቢሊቫር አምናታል። ያ ኢቭን ቪዲዮን እሺ እንደው ሳምሃውች ልጅ እሷ እዚህ ጋር መታ እንደሳለቻት እሷ ስታይ አጊዟት ስለተቆጣት ነው ብላለች ማለት ነው። ኢቭን ለጀስት በሱ ስልክ ውስጥ ማለት ነው። በሱ ስልክ ነው ያለችው። እኔ አይ ዶንት ኖ ስልክ ላይ ነው ቪዲዮውን እኮ በሱ ስልክ ነው ያሳያት። አዎ እሷ ልጅቷማ የምትለው በሱ ስልክ ነው ያሳየኝ ነው የምትለው። እችኛዋ ደግሞ የምትለው ራሷ ስታይ ስላያት በዛ ሲቆጣት ስለተቆጣት ነው ብላ የሆነ ቦታ ላይ አውርታለች። እና ላይክ ኢቨን ፎር ሚ የ12 ዓመት ልጅ ስልክ ላይ ምን አይነት ልጅ እኔ አም ቶክ አባውት የሀበሻ ልጅ ላይክ ኢፍ ዩ ቴል ሚ የአሜሪካ ይሄ ላይ ጋጠወጥ ውስጥ ያደጉ ልጆች ብትይኝ ሜቢ ከላይፍ ስታንዳርዳቸው ከሚያዩት ነገር ኖርማል ነው ብዬ እንትን እላለሁ። ግን የሀበሻ ልጅ በዚህ ደረጃ ምን ላይክ ስልክ ከፍታ የእንደዚህ ሴክሹዋል እንትን ያለበት ዌብሳይት ውስጥ ገብታ ከዛን ሰለክት አድርጋ ቁጭ ብላ እያየች
that's kind of questionable. Like እኔ እንጃ እኔ I don't know። በሱ ስልክ አታይም። በ13 ዓመት ደግሞ ስልክም ይኖራቸዋል ግን በራሷ አስበሽዋል? ላይክ ኢቨን አዳልት ሆነሽ እኮ እንዲህ አይነት ነገር ውስጥ ለመግባት it takes time። ላይክ እኔ ሞር እንደውም እንዲህ አይነት ነገር ወንዱ ሆኖ እንዲያረጋ ብትይኝ ኦኬ ከጓደኞቹ ጋር ምናምን የሰማው ነገር ስላለ ምናምን ብለሽ በንፍረው፣ ግን ለሴት ልጅ ሆና በ13 ደና ወዝናት 13 12 ነበረች በዛን ሰዓት በ12 ዓመቷ። ስልኩ ይኸውልሽ አሁን ልጆች ሊያዩ ይችላሉ፣ ግን ምንድነው ስልኩ ያ ቪዲዮ የታየው በሱ ስልክ ነው። በሱ ስልክማ ላይክ እሷ በሱ ስልክ ከፍታ እንደዛ ነው ብላ ያለችው እችኛው። አዎ እንደዛ ነው ያለችው። ኧረ እባክሽ ደስ ስትል እንደዛ ማለቷን አልሰማሁም እኔ። ልጅቷ ስልክ ኖሯት በራሷ ስልክ እኔ አሁን ግን እንደዚህ አይነት ትላልቅ ኬዞችን ከፍተሽ ምናምን how she know the password like my someone like did she really say that? ኧረ ቆይ ሂጅ እሱን ልፈልግ እሱ ቪዲዮ ልፈልግ like are you kidding me? oh my god እሱን ፓርት አላየሁኝም። ደስ የሆነ ተስፋ የቆረጥኩት እኮ ነው እኔ ማልሰማው ጎነፋፊ እኮ ሲነግሩኝ ከሱ ስልክ ውስጥ እኮ ነው ስታያገኛትና ተቆጣት። ከዛም በኋላ ስልኩ ቼክ ሲደረግ ኢቭን እንዴት ቀንሶ እንዳሰማት ምናምን ሌላ ሰውም ነበረ መሰለኝ ቤት ውስጥ ቀንሶ እንዴት እንዳሳያት ምናምን ነበር። ያ እሱ ሪፖርቱ ላይ ያለ ቪዲዮ እንዳሳያትና ድምፁ ተቀንሶ እንደነበረ even they were asking her ምንድነው ስልኩ ላይ ያየሽው የት ነበረ ሲባል ስልኩ like ያየሁት ቪዲዮን የሰሩት looks like የሆነ ቤድሩም ውስጥ ሆነው ብላ ብዙም እንትኑ የለኝም ፊቴን ሳዞር እንደገና ጭንቅላቴን ወደዚህ አዙሮ እነዚህ አንቲና ነፊው ናቸው እነሱ ማረግ የሚችሉ ከሆነ እኔና አንቺ ብናረግት ኦኬ ብሎ አለኝ ነው። እንግዲህ እቺ ልጅ እንደዚህ አይነት ይሄ ውሸት ነው ያለችው። ይሄን ያህል ዲቴል አሚን አሳየኝ ብለሽ እኮ ታቆሚያለሽ። ውሸት ከሆነ ቪዲዮ አሳየኝ ብለሽ እዛ ጋር ስታፕ ያደርጋል እንጂ you do not say አንገቴን እንደዚህ ይዞ ፊቴን ወደዚህ አዙሮ አንቲና ነፊው ናቸው ኦኬ እነሱ የሚያረጉ ከሆነ እኔና አንቺ ብናደርግ የሚል to this extent እንዴት ነው እኔ እንጃ እኔ like I don't know አሳየኝ ብለሽ ኦኬ ውሸት ነው ከተባለ ኦኬ አይ ቪዲዮን አሳይቶኛል 4 ነጥብ። ግን to that extent እቺ ልጅ ኢንተርቪው ስትደረግ እንደዚህ ብላለች። ነው ደግሞ እንደ ሴት ባልሽን ሞዴድ ቤተሰብሽን የራስሽ ጉዳይ። ህፃን ልጅ በምላሱ ያጫወተን ወንድ አቅፈሽ መተኛት ከፈለሽ መብትሽ ነው። እኔ አታጀምሩኝ። ከሁለት ደቂቃ በፊት ራሴን አጣዋት። እሱ ነበርሽ አስበሽዋል? የሆነ እኮ ሰርቴን ኤጅ ስታልፊ እኮ ስትሰሚው ራሱ ይዘገንናል። እውነቴን እኮ ነው ልጅ ላይክ አሃው ባሌ ደግሞ ሲሉ እንዴ like if you want that's fine ግን መተሽ በዚህ ለብል 12 ዓመት ልጅ ዋሽታለሽ ብለሽ ለኔ ለማሳመን አትሞክሪ። like there is no way ዝምታም ወይ መተሽ ባሌ በቃ እኔ ወንጥኝ እንትን ያልኩት ኦኬ ባሌ በዚህ ተከሶ ነው ያልነበርኩኝም ከክሱ ከተጀመረ በኋላ መጥቼ ይሄንን ስትራግል አሳልፍ ያለሁኝ አሁን ላይ ግን እኔም ለራሴ ክሎዠር እንዲኖረኝ በቃ ለራሴ እውነት ባሌ እንደዚህ አድርጓል አይደለም የሚል አንዳንድ ኮንፊውዝ ያረጉኝ ስላሉ ኬዙ ተከፍቶ ድጋሚ ቢታይልኝ እፈልጋለሁ ብላ ማለት ትችል ነበር። she didn't have to አስበሽዋል? የዛች ህፃን ልጅ አባቷን ያንተ ቸኮሌት የለውም ብላ የዴኬሩ ባለቤት
በጣም ትከራከር ነበረ። ሰው ሊበላት ነበር የደረሰው። ህፃናት ልጆችን ልጇ እያባለገ ማለት ነው። በስመ አብ። አይ እኔ ያሩ ነው እንደ አይነት ሴቶች እዚህ ሜሪላንድ የስ ሜሪላንድ ውስጥ አንዷ ዴኬር አላት እና ባሏ ህፃናት ልጆችን ይነካካል ማለት ነው። ከዛም ባሏን ገደለችው ላስቲር። ዋው። ሆቴል ያዙና ሆቴል ውስጥ ምናምን የመጨረሻ በቃ ረሚ ማረገችው። ጠየቀችው፣ ማስረጃዋን አሳየችው፣ ገደለችው። ሲጀምር ደግሞ እንዲህ አይነት ነገርን እንኳን ይሄንን አይደለም እኔ ክራይም ከምት ያደረገ ሰው የትኛው ቦታ ሰምታችሁ ታውቃላችሁ? አዎ አድርጌያለሁ የሚል አረንዱት ነው የሚለው። አላረኩም ነው የሚለው። አልሰራውም አልነበርኩም ነው የሚለው። ማን ነው አድምት የሚያደርግልሽ? የትኛው ባት ቁጭ ብለው ባሉበት ምግብ እየበሉ የፋሲካን በግ ምናምን ወጣቸውን ይወጠወጡ አይደል እንዴ? ልጃቸውን መኝታ ቤት አስገብቶ ጡቷን ከንፈሯን ሲስም የነበረው this is like ብዙ ቤት ታሪክ ነው። በነበርሽ ላይ እናወራው እንዴ ላይክ እናትና አባት በተቀመጡበት ማለት ልጅ ደንግጣ ወጣ እያለቀሰች አባትየውን እንሂድ ስትለው አባትየው ልጄ ምን ሆንሽ አላላትም። ዝም ብለሽ ተቀመጫ አትወጭ አብረን እንሄዳለን ነው ያላት። ትራውማታይዞና መታ እንሂድ ምን ሆንሽ ልጄ ለምን እንሂድ ያልሽ እንኳን አላሉ። አጋሰሶች የራሳቸውን ሆድ ሲሞሉ ነው። ከዛ በኋላ ኬዙ ምኑ ከተዘጋ በኋላ አይደል እንዴ እናትየው እየመጣች ልጄን በደልኳት እያለች እየዬ ብላ እዚህ ታሪኳን የነገረችን አዘፍ ላይክ ዊ ጎ ዱ ሳምቲንግ ካለቀ ከደቀቀ በኋላ የዛን ቄስ ግን አዳሚ በሙሉ በየቸርቹ በየምኑ አይ ፍርዱን እግዚአብሔር ያውቃል እኛ እናቅም። ኧረ እባካችሁ እቤታችሁ ሲመጣስ አንዲት ቨርጂኒያስ የሰዎች ሚስት የጨረሰው ሰውዬ ሰምተሻል? ቄሱ እሱንም የሆነ በዛ ሰሞን ላይ ሲወራ ሰምቻለሁኝ። ያ በስፔሻል ድስት እየተሰራውት ታዲያ ሰውዬው ጌታ ይቅር ይበለኝ እግዚአብሔር። እኔ ይቅር በለኝ እንዲያርገ ፈጥረኛል ታረቃሽ የምትገቢው ባለፈው እኮ አንዱ እዛ ዲያቆን የነበሩ ሰውዬ ሲያወሩ በሳቅ ለሞት ሚስቶቹን ረሚ ማርገ የቤተክርስቲያን አንዷን አስወልደዋል። በስመ አብ ስጋ ደካማ ነው። በዚህኛው ስጋ ደካማ ነው። እኔ ይኸውላችሁ ወጥቼ ስለ ፓስተር ስለ ቄስ ስናገር ሃይማኖት እየነካው አይደለም፣ ግን በቃ እኔ ሃይማኖቱ አድርጉ ብሎ አይልም። ሁለቱም ፓስተሩም ቄሱም ክርስቲያኑም ምኑም መጽሐፍ ቅዱሱ እንደ አይነት ነገር አይነግራቸውም፣ ግን ሰዎች ናቸው። እንደ ሰው ያደረጉትን ያጠፉትን ደግሞ ታይትሉ ስለተሰጣቸው ቄስ ፓስተር ተብሎ ታይትል ስለተሰጣቸው እንግዲህ እኔ አሁን ባለጌ ቄሱን ምን ብዬ ልጥራው? ባለጌ ቄሱ ነው ሰው ነው ብዬ አልልም። ቄስ ስለነበረ ባለጌ ቄስ ነው። እንደዛ ስለ ሃይማኖትን ነካሽ ምናምን ብላችሁ የጮኻችሁብኝ ሰዎች ነበራችሁ። እሺ ብዬ ታውኩት። እኔ ሃይማኖት ጋር ያ ሃይማኖትን አልነካሁኝም። ያ በቃ አሉ እንዲህ አይነት ነገሮች እና ስንት ልጆች ናቸው እንደዚህ አንድ ወጥቶ ሁለት ወጥቶ ሶስት ወጥቶ ሲናገር ከፍ ከፍ እያልን አፍ ምናሲስ ከሆነ ሌሎቹ ምን ብለው ይውጡ? ሲያድጉ እንደዚህ ኤክስፒሪየንስ ነበረኝ እያሉ ይሄው ቴራፒ እቺ ሩበካ የምትባለው አዳፕት ተደርጋ የመጣችውን አሁን የሷን አንዳንዴ ማታ ቁጭ እያዳምጣታለሁኝ እና እሺ ላይክ በጣም ነው የምታሳዝነኝ። የደረሰባትን ቁጭ ላይ አዳልት ሆና አሁን የራሷን ስትራግል እያደረገች እየኖረች 22 ዓመቷ ነው ገና። ያሳለፈችውን ታሪክ ስትናገር ግን አፍሽን ይዘሽ ነው ኦ ማይ ጋድ ነው የምትይው። በጣም ላይክ ዊ ኒድ ቱ ስቶፕ በቃ ላይክ እንጃ ልጆች አሉን ግዴታ በየቤታችን መምጣት የለበትም። እንደ አይነት ነገርን እኔ ባለ ተረኛ ነኝ የሚለውን ማቆም የምንችለው እኛ ነን። እዚህ ጋር እኛ ማስቆም አለብን። በቃ እኛ በጠንክረን እኛ በእውነት እንደዚህ ሆ ብለን ከተነሳን አንዷ መታፋን እንደዚህ እኔ ባሌ እኮ ንጹህ ነው እንደዚህ ነካት እንጂ የውሸቷን ብላ ስለ ሕፃን ልጅ ሲናገሩ እዛ ጋር ማስቆም አለብን። ቪው መኖር የለበትም። አካውንቱን ማዘጋት እንዳይተነፍሱ። እነ ዩቲዩበሮች ደግሞ they only care about their money yes their show አመጡ እዛ ጋር አሳዩ ደስት። እንደ አይነት ኬዝ ራሱ እነሱ ጋር ሲመጣ ያኛውን አካል ካላናገረን ማውራት አንችልም ብለው ማለት አለባቸው። በቃ ያኛው አካል
ኢንተርቪው አድርገን ያኛው አካል ተስማምቶ ታሪኩን የሁለቱንም ሰምተን የምናቀርብ ካልሆነ ሁለት ጎን ካልመጣ አናቀርብም ብለው መዝጋት አለባቸው። because this is not fair። አሁን ዳያስፖራ ሚዲያ አትሊስት እንኳን ፔፐሩን ሲለቅ የልጅቷን ስም ከበር ማድረግ ነበረበት። በጣም ነበረበት። በሱ ግን መከሰስ አለባት። እናትየው ለፖሊስ ሪፖርት አድርጌያለሁ ብላለች። ውልሲ ቢኮዝ የልጅቷ ስም ታሪክሽን ወጥተሽ እንደ ተበድያለሁ ምናምን ብለሽ መተሽ ፎቶችን ግን ዳኪውመንት አሳልፈሽ ወደ ሚዲያ ስታመጪ የልጅቷ ስም ከበር መደረግ አለበት። የባልሽን እንደፈለግሽ ኤክስፖዝ አድርጊው፣ መብትሽ ነው። ፎቶውንም ምኑንም መብትሽ ነው። ተስማምተሽ ያረግሽበት ነገር ነው። ግን አንድ ሴት ራሷን ዲፈንድ በማታረግበት ሁኔታ ላይ መተሽ እሷስ እስከነ ሙሉ ስሟ ማለት እና ያ that's not right እላለሁኝ። እሱን እስቲ ተያይዤዋለሁ። እኔ አልፋታትም ብያለሁኝ። ሌሎቹ ቢፋቱም እንዳትፈቺ በህግ አምላክ እንዳትፈቺ። አይ እኔ ነው አይ